መረጃውን የማያስገቡ የግል ከፍተኛ ትምህርት ተቋማት በመንግስት በሚሰጡ አገልግሎቶች ላይ እንደማይስተናገዱ አቅጣጫ ተቀምጧል ሲል ትምህርት ሚኒስቴር አስታወቀ። ደብዳቤውን ደረሰን በራሳችን የመረጃ ፕላትፎርም በአፋጣኝ እንዲያስገቡ ልከንላቸዋል ሲልም የግል ከፍተኛ ትምህርት ተቋማት ማህበር ተናግሯል። ትምህርት ሚኒስቴር የግል ከፍተኛ ትምህርት ተቋማት መረጃዎቻቸውን እንዲልኩ በተዘጋጀው ሲስተም እስከ ታህሳስ 5 ቀን 2018 ዓ.ም እንዲልኩ ነበር ያሳሰበው። ተቋማቱ መረጃዎቻቸውን የመላክ ግዴታ አለባቸው የሚለው ጉዳዩን የተመለከተው የሚኒስቴሩ አዲስ ደብዳቤ መረጃውን የማያስገቡ የግል ከፍተኛ ትምህርት ተቋማት በፌዴራል መንግስት በሚሰጡ አገልግሎቶች እንደማይስተናገዱም አቅጣጫ ተቀምጧል ሲልም ነው ያስጠነቀቀው። በመሆኑም የ2018 ዓ.ም የመጀመሪያው መንፈቅ ዓመት ሁሉ መረጃዎች ተሟልተውና በየተቋሙ አመራር ተረጋግጠው እስከ ታህሳስ 25 ቀን 2018 ዓ.ም በሲስተሙ በhttp hems.ethernet.edu.et እንዲያስገቡም ተብሏል። ትምህርት ሚኒስቴር የግል ከፍተኛ ትምህርት ተቋማት አስገቡ የተባሏቸው መረጃዎች ምንድናቸው ስንል ትግባ እንደጠየቀው ተቋማቱ ማስገባት ያለባቸው መረጃዎች ምን የሚመለከቱ ናቸውም ሲል ትምህርት ሚኒስቴር ተቋማቱ ያውቁታልም ብሏል። የግል ከፍተኛ ትምህርት ተቋማት ስራ አስኪያጅ አቶ ተፈራ ገበየሁ ለትግባ ኢትዮጵያ ማብራሪያ ሰጠውኛል ብሏል። ትግባ እሳቸውም ሲናገሩ 3-4 ዓመት አስቆጥሯል። እያንዳንዱ ከፍተኛ ትምህርት ተቋማት ያላቸውን መረጃዎች በሙሉ ማለትም የሚያስተምሯቸውን ተማሪዎች፣ ያስመረቋቸውን ተማሪዎች፣ ያላቸው ሰራተኞች ወዘተ ዝርዝር መረጃዎች ትምህርት ሚኒስቴር ባለማው የከፍተኛ ትምህርት ማኔጅመንት ሲስተም ዳታቤዝ የማስገባት ኃላፊነት አለባቸውም ብሏል። አሁን ምን ተፈቅዶለታል አልተፈቀደለትም የሚለውን ነገር የትምህርትና ስልጠና ባለስልጣናት የትምህርት ሚኒስቴር መካከል ያለውን የመረጃ ክትትል ለመፍታት ህዝቡ ደግሞ ትክክለኛ መረጃ እንዳያገኝ ተቋማት የማስገባት ግዴታ አለባቸው። ብዙዎቹ ተቋማት የሚያስገቧቸውን ያህል አንዳንዶቹ በመዘናጋት መረጃውን አያስገቡም ተብሏል። መንግስት ከትምህርት ጥራት ጋር የያዘው ትክክለኛ መረጃ ስለሚፈለግ አሁን ቅድመ ሁኔታ ነው። ኤግዚት ኤግዛም እንደ ቅድመ ሁኔታ አድርጎ ነው የሚያቀርበው። ስለዚህ እንደ ማህበር በተደጋጋሚ አብሮታችንም እናሳውቃለን። ደብዳቤውን ደረሰን በራሳችን የመረጃ ፕላትፎርም በአፋጣኝ እንዲያስገቡ ልከንላቸዋል ብለዋል። መረጃዎቻቸውን ያላስገቡ ተቋማት ስንት እንደሆኑ ስንጠይቃቸው ደግሞ የቅርብ ጊዜ መረጃ የለኝም፣ በቅርቡ ከትምህርት ሚኒስቴር ነው መረጃው የሚላከው ሲሉ መልሰዋል። ማህበሩ አጠቃላይ በኢትዮጵያ ያሉ የግል ከፍተኛ ትምህርት ተቋማት አይደለም ከበር የሚያደርገው አብዛኞቻችን ብንሸፍንም የኛ 150 ናቸው። ከነዚህም ከዚህ በፊት ያላስገቡ ተቋማት ኦልሞስት ወደ 30 ምናምን ተቋማት ነበሩ ሲሉም አስታውሰዋል ሲል ትክባ ያነጋገራቸውን ሰው ጠቅሶ ዘግቧል። ኢትዮጵያ ከፈረንሳይና ኳታር ጋር መከላከያ ዘርፏን በማጠናከር ዙሪያ መከረች ተባለ። የኢትዮጵያ መከላከያ ሚኒስትር ኢንጂነር አይሻ መሐመድ ከኳታር ምክትል ጠቅላይ ሚኒስትርና መከላከያ ሚኒስትር ጋር በዲፕሎማሲያዊና መከላከያን በማጠናከር ዙሪያ ተወያይተዋል። የመከላከያ ሚኒስትር ኢንጂነር አይሻ መሐመድ በኳታር ዶሃ ለ3 ቀናት የስራ ጉብኝት እያከናወኑ ይገኛሉ ሲል የሚኒስትሩ ጽህፈት ቤት አስታውቋል። በትናንትናው ዕለት የኳታር ምክትል ጠቅላይ ሚኒስትርና መከላከያ ሚኒስትር ከሆኑት ሼክ ሳውድ ቢን አብዱራህማን ቢን ሐሰን አልታኒ ጋር በሁለትዮሽ ጉዳዮች ላይ ተወያይተዋል። በውይይታቸውም በሁለቱ ሀገራት መካከል ያለውን ዲፕሎማሲያዊ ግንኙነት ይበልጥ ማጠናከርና ለጋራ ጥቅም ትብብሮችን ለማሳደግ ፍላጎት እንዳላቸውም ተነግሯል። በተጨማሪም በጀነራል ፒየር ሼል የተመራ የፈረንሳይ ወታደራዊ ልዑክ ከኢፌዴሪ መከላከያ አመራሮች ጋር ትናንት መምከሩም ተገልጧል። በዓለም ዙሪያ የዋትስአፕ ተጠቃሚዎች ላይ ያነጣጠረ የሳይበር ጥቃት ዘመቻ መከፈቱን ሲቲኤም 360 ገለጠ። የኢትዮጵያ መከላከያ ሰራዊት ህዳር 18 ቀን 2018 ዓ.ም እንዳስታወቀው የሳይበር ደህንነት ቴክኖሎጂ አቅራቢው ሲቲኤም 360 እንደ አውሮፓውያን አቆጣጠር ኖቬምበር 2025 እንዳስታወቀው በፍጥነት በማስፋፋት ላይ የሚገኘው የዋትስአፕ አካውንት የጠለፉ ዘመቻ በዓለም ዙሪያ ተጠቃሚዎችን በአሳሳች የማረጋገጫ ፖርታልና በዋትስአፕ ጋር ተመሳስለው በተሰሩ ድረገጾች አማካኝነት ተጠቃሚዎችን መረጃዎች በመሰብሰብ የሚደረግ ጥቃት ነው ብሏል።
ሃክ ዋን ቻት የሚል ስያሜ የተሰጠው ይህ ዘመቻ የዋትስአፕን የተለመደ የድረገጽ ቅርጽ አለአግባብ በመጠቀም ተጠቃሚዎችን ለማጭበርበርና ማህበራዊ ምህንድስና ዘዴዎችን በመጠቀም ላይ ነው ብሏል። የመረጃ መንታፊዎች ተጠቃሚዎች ትክክለኛ የዋትስአፕ መረጃዎችን ካስገቡ በኋላ ይህም ተጎጂዎችን በማታለል የማረጋገጫ ቁልፎችን አሳልፈው እንዲሰጡ ማድረግ አጥቂዎች መለያቸውን ሙሉ በሙሉ እንዲቆጣጠሩ ያስችላቸዋል ተብሏል። ጥቃት አድራሾቹ የጥቃት ዘዴውን በበርካታ ቋንቋዎችና የሀገራት ኮድ ሊለዩ እንዲችሉ አድርገው ያመቻቹት ስለሆነ ዓለም አቀፍ ተደራሽነቱ ከፍተኛ ነው። ጥቃቱን እንዴት መከላከል ይቻላል ስንል አንደኛ የዋትስአፕ መለያና የይለፍ ቃል ከማስገባታችን በፊት ትክክለኛ ድረገጽ መሆኑን ማረጋገጥ፣ ሁለተኛ የዋትስአፕ በምንጠቀምበት ጊዜ መዝጋት ኦር ሎጋውት ማድረግ፣ ሶስተኛ ዋትስአፕ ግሩፕ ተቀላቀሉ የሚል ማስፈንጠሪያ ከማናውቀው ሰው ሲደርሰን ያለመክፈት፣ አራተኛ አጠራጣሪና ተንኮል አዘል አሳሽ ድረገጾችን አለመጠቀም፣ አምስተኛ አጠራጣሪ ድረገጾችና ማስፈንጠሪያዎች ሲደርሷችሁ ለዋትስአፕ ሪፖርት አድርጉ የሚል የመከላከያ ሳይበር ማዕከል አስታውቋል። ዛሬ ጠዋት የዩናይትድ ስቴትስ ኦፍ አሜሪካ የአፍሪካ እዝ አዛዥ ጀነራል ደግቪን አርኤም አንደርሰን አግኝቼ በቀጠናዊ የጸጥታና የበለጠ ትብብር ለማድረግ በሚቻልባቸው ጉዳዮች ላይ ውይይት አድርገናል ሲሉ ጠቅላይ ሚኒስትር ዶክተር አብይ ተናግሯል። I welcome General Davin R.M. Anderson, Commander of the U.S. Africa Command, this morning for the constructive exchange on region security and opportunities for enhanced cooperation. ኢትዮጵያ እንደ አውሮፓውያን አቆጣጠር በ28 የሚካሄደውን 96ኛውን የዓለም አቀፉ የፖሊስ ድርጅት ኢንተርፖል ዓመታዊ ጠቅላላ ጉባኤ እንድታዘጋጅ ተመረጠች። ኢትዮጵያ እንደ አውሮፓውያን አቆጣጠር በ28 የሚካሄደውን 96ኛውን ነው የዓለም አቀፍ የፖሊስ ድርጅት ኢንተርፖል ዓመታዊ ጠቅላላ ጉባኤ እንድታዘጋጅ በሙሉ ድምፅ የተመረጠችው በሞሮኮ ማራካሽ ከተማ ሲካሄድ በቆየው 93ኛው የኢንተርፖል ዓመታዊ ጠቅላላ ጉባኤ ነው ተብሏል። ከ3 ወር በፊት እንደ አውሮፓውያን አቆጣጠር 25 በነሐሴ በደቡብ አፍሪካ ኬፕ ታውን ከተማ ተደርጎ በነበረው 26ኛው ኢንተርፖል አፍሪካ ሪጂናል ኮንፈረንስ ኢትዮጵያ ቀጣዩን በ27 የሚካሄደውን 27ኛውን የኢንተርፖል አፍሪካ ሪጂናል ኮንፈረንስ እንድታዘጋጅ መመረጧም ይታወሳል። መረጃው የኢትዮጵያ ፌዴራል ፖሊስ ነው። ግብጽ የሱዳን ወደቦችን በማዘመን ሂደት ትሳተፋለች ተባለ። የግብጽ ልዩ ልዑካን ቡድን በታህሳስ ወር መጀመሪያ ላይ ሱዳንን እንደሚጎበኝ የስዊዝ ካናል ባለስልጣን ዳይሬክተር ኦሳማ ራቢያ ለስፑትኒክስ ተናግረዋል ተብሏል። ከስዊዝ ካናል ባለስልጣን የተውጣጣ የስራ ቡድን የመሰረተ ልማት ግንባታን ለማዘመንና ሰራተኞችን ለማሰልጠን እቅድ ለማዘጋጀት የሱዳን ወደቦችን ይጎበኛል ነው የተባለው። ከሱዳን የወደብ ባለስልጣን ዳይሬክተር ከሆኑት ከጂላኒ መሐመድ ጂላኒ ጋር ውይይቶች በመካሄድ ላይ ናቸው ሲሉም ተጠቁሟል። የሱዳን ወደቦች የተፈጥሮ ሀብቶችን ለመላክና የባህር በር ለሌላቸው ጎረቤት ሀገራት ኢኮኖሚያዊ ወሳኝ የንግድ መግቢያዎች ሆነው የሚያገለግሉ ቢሆኑም ላለፉት 2 ዓመታት የዘለቀውን ግጭት ተከትሎ የንግድ ልውውጥ በከፍተኛ ሁኔታ መቀነሱ ተዘግቧል። ከ912 ግራም በላይ አደንዛዥ ዕፅ ከአዲስ አበባ ወደ ኬንያ ልታዘዋውር የሞከረችው ግለሰብ ተያዘች። ግለሰቧ ዕፅ የተሞላባቸው 28 እንክብሎች ውጣም ተገኝታለች ተብሏል። የ34 ዓመቷ ሙሊ አያና እንዱንጌ 3.6 ሚሊዮን ሺሊንግ ወይም ከ$28,000 በላይ የሚያወጣ አደንዛዥ ዕፅ ወይም ኮኬን ሆዷ ውስጥ በመያዝ ለማለፍ ስትሞክር በጆሞ ኬንያታ ዓለም አቀፍ ኤርፖርት በፖሊስ ቁጥጥር ስር ውላለች። የኬንያ ጸረ ዕፅ ክፍል መኮንኖች ከአዲስ አበባ ተነስታ ወደ ስፍራ ያቀናቸውን ግለሰብ ከአውሮፕላኗ በወረደች ጥቂት ደቂቃዎች ውስጥ በቁጥጥር ስር በማዋል ባደረጉት ምርመራ ተጠርጣሪዋ ዕፅ የተሞላባቸው 28 እንክብሎችን ውጣ መገኘቷን የአገሪቱ ሚዲያዎች ዘግበዋል። ፖሊስ በግለሰቧ ላይ ክስ ለመመስረት መረጃዎችን እያደራጀ መሆኑና ዜጎች ከዕፅ ዝውውር ራሳቸውን እንዲቆጥቡ ማሳሰቡንም ስፑትኒክስ ነው የዘገበው። የጊኒ ቢሳው ፕሬዝዳንት ከስልጣን መነሳታቸውን አረጋገጡ። የጊኒ ቢሳው ፕሬዝዳንት ኡማሮ ሲሴኮ ኢምባሎ ከፍራንስ 2024 ጋር ባደረጉት አጭርና ውጥረት የተሞላበት የስልክ ቆይታ ከስልጣናቸው መነሳታቸውን አረጋግጠዋል።
ከስልጣን ተነስቻለሁ ያሉት ኢምባሎ ስልኩ ሊወሰድባቸው እንደሚችል በመስጋት ከዚህ የበለጠ መናገር እንደማይችሉም ገልጧል። የፕሬዝዳንቱ ማረጋገጫ የተሰማው በሀገሪቱ የጸጥታ ኃይሎች ውስጥ ባሉ አጀንዳዎች መካከል ወይም አንጃዎች መካከል የተደረገውን የስልጣን ሽኩቻ ተከትሎ በቢሳው ከፍተኛ አለመረጋጋት በተፈጠረበት ወቅት ነው የተባለው።